ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው ክፍል የሚሆነው በአንትሮፖሎጂ ኮርስ የዩኒት 7 ከስተመሪ ኤንድ ሎካል ገቨርናንስ ሲስተም ኢን ፒስ ሜኪንግ የሚለውን ክፍል ይሆናል ማለት ነው። አሪፍ ቆይታ እንደሚኖረን ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ከስተመሪ ማለት ልማዳዊ የምንለው ወይም ሎካል ገቨርናንስ ደግሞ አካባቢያዊ ገቨርናንስ አስተዳደርን የምናነሳ እንዴት ነው ሰላምንስ የሚያስጠብቁት የሚለው የሚታይበት ክፍል ነው። ፋይናል ላይ ያመጡታል በብዛት በአብዛኞቹ ግቢዎች ላይ ፋይናል ላይ ትኩረት ከማያገበት ክፍል ውስጥ አንደኛው ይሄኛው ክፍል ነው። የመጨረሻም ስለሆነ የሚተው አይደለም ለማለት ፈልጌ ነው። ስለዚህ በትኩረት እንድትከታተሉት ከዚህም በተጨማሪ እንግዲህ በዩኒት 6 ላይ ኢንዲጂነስ የሚባለውን ኖሌጅ ነበር አይደል የተመለከትነው። እንግዲህ አሁን ደግሞ የመጣው ኢንዲጂነስ ገቨርናንስ ብላችሁ ልታነሱት ትችላላችሁ። ሎካል በአንድ አካባቢ ውስጥ የተመሰረተ እንደማለት ነው። እሱን ነው የምንመለከተው እንግዲህ the role of indigenous governance was indispensable before the advent of modern state system እንግዲህ የአካባቢያዊ ወይም ይሄ ሎካል የምንለው አስተዳደር ከሚና አንጻር ስንመለከተው ሚናው ኢንዲስፐንሰብል የሆነ ማለትም በጣም አስፈላጊ የሆነ በጣም የሚያስፈልግ ነበር ማለት አሁን ላይ ይሄ ሞደርን የምንለው ስቴት ገቨርናንስ ሲስተም ከመምጣቱ በፊት በተለያዩ አሁን ለምሳሌ እንደ ትንሽ እንኳን ከተመለከትን በፊው ዘመን እንደ አንድ ሀገር ሆና እንኳን ኢትዮጵያ ሳትደራጅ በደቡብ ክልል ወይ የወላይታ ኪንግደምን የጌዲዮ እንዲህ እያላችሁ ልትመጡ ትችላላችሁ። እያንዳንዱ የሆነ ሎካል ገቨርናንስ ነበራቸው። ስለዚህ እነዚህን ሲስተሞች ማንሳት እንችላለን። Anthropologists have been studying indigenous system of governance in Ethiopia and other parts of Africa, and they have been used to maintain social order across what Ethiopian regions. እንግዲህ አንትሮፖሎጂስቶች እነዚህን ኢንዲጂነስ ሲስተሞችን ያጠናሉ። እነዚህን አስተዳደሮችን እነዚህን ገቨርናንስ ምን ይላሉ ያጠናሉ። ኢን ኢትዮጵያ እንዲሁም ደግሞ በተለያየ አፍሪካ ሀገር ያለውን ያጠናሉ። ወደ ኢትዮጵያ ግን መለስ ብለን they have been used to maintain እነዚህ ነገሮች ማለትም ኢንዲጂነስ ገቨርናንስ የምንላቸው ማለት ነው they used to what maintain social order አካባቢያዊ ማህበራዊ መረጋጋት ኦርደርን ሜንቴን ለማስጠበቅ ሰላማዊ መረጋጋት እንዲኖር ለማድረግ ሲያግዙ የቆዩ ናቸው ማለት ነው። እንግዲህ ከዚህ በኋላ በዋናነት የሚነሱ ሎካል ገቨርናንስ ብለው ከሚጠሩት ውስጥ ዋናውን መርጦ ነው ይሄኛው ምዕራፍ የሚያስቃኘን እሱን የምንመለከት ነው የሚሆነው። በመጀመሪያ የኦሮሞ ገዳ ሲስተም አለ። it is one of the well studied indigenous system of governance በደንብ ከጠጠኑት ውስጥ የአካባቢያዊ ኢንዲጂነስ ገቨርናንስ ከምንለው ውስጥ በዋናነት ሊጠቀስ የሚችለው ነው የኦሮሞ ገዳ ሲስተም። ኤንድ ስኮላር ኢንክሉድ ፓውል ፓተር፣ ኢኬ ሃርበርላንድ እንዲሁም አስመሮም ለገሰ የሚባሉት ደግሞ ሰዎችን ስንመለከት have been studied the ኦሮሞ ገዳ ሲንስ 1950 ከ1950 ጀምሮ ኢን ዲቴይል የኦሮሞ ገዳ ሲስተም ምንድን ነው ምን ይመስላል የሚለውን በስፋት ሲያጠኑ የቆዩ ናቸው። እንደውም ለየት ከሚያደርገው ነገር ውስጥ በደንብ ከማጥናታቸው በላይ አብሶ እንደ አስመሮም ለገሰ ያሉ ሰዎች ማለት ነው he was a famous anthropologist is widely known for his በኢትኖግራፊክ ስተዲ የሚታወቅ ሰው ሲሆን አስመሮም ለገሰ የሚባለው ሰው በተለይም ደግሞ በኦሮሞ ፖለቲካል ሲስተም ላይ ዘገዳ ሲስተም ፓርቲኩላርሊ ፎከሲንግ ኦን ዘ ቦረና ኦሮሞ ላይ በጣም ፎከስ ሊያደርግ ችሏል እና አስመሮም ለገሰ አካባቢያዊ አስተዳደራዊ ስልጣን ባይሰጠውም ገዳ ተብሎ አባ ገዳ ተብሎ ለመሾም የደረሰ ሰው ነው ተብሎ የሚነገርለት ነው። አስመሮም ለገሰ በጣም ዲፕሊ ስተዲ ከማድረጉ የተነሳ ማለት ነው። እንግዲህ ስለ ገዳ ሲስተም አንዳንድ ፊውቸሮችን እንመልከት። እንግዲህ በተለያየ ክፍል ላይ ሂስትሪ የምትማሩ ካላችሁ ሂስትሪ ላይ ተምራችሁታል። ስለዚህ ነካ ነካ እያደረግን ዋና ዋናው ሀሳብ እየገለጸን እንቀጥል። ገዳ ሲስተም is an educating institution of the Oromo that has complex system of administration, law making and dispute settlement። እንግዲህ የኦሮሞ ገዳ ሲስተም ስንል በዋናነት በኤጅ ግሬዲንግ ማለት በእድሜ ክፍልፋይ መሰረት አድርጎ የተመሰረተ ኤጅ ግሬዲንግ ኢንስቲትዩሽን ሲሆን በዋናነት እንግዲህ አመሰራረቱ አመራሩ አድሚኒስትሬሽኑ ምን ይመስላል ስንል ኮምፕሌክስ የሆነ ሃዝ ኤ ኮምፕሌክስ ሲስተም ኦፍ አድሚኒስትሬሽን ያለው በተለይም ደግሞ ህግን ለማስከበር ህግን ለመደንገግ እንዲሁም ደግሞ ግጭቶችን ዲስፒዩቶችን ለማረጋጋት ሴትል ለማድረግ የሚጠቀሙበት ሲስተም ነው ማለት ነው። እንግዲህ ኢት ኢዝ ሃይሊ ሴሌብሬትድ ኢንስቲትዩሽን ኦፍ ኢጋሊቴሪያን ወይም ደግሞ ይሄ ዴሞክራቲክ የሆነ ሲስተም ነው ተብሎም የሚነሳ ነው። በገቨርናንሱ ኤንድ ኢትስ ዲስፒዩት ሴትልመንት አሞንግ ዘ ኦሮሞ ፒፕል ችግርን ለመፍታት በአመራሩም እንግዲህ ኢጋሊተሪያን የሆነ ነው
አንዱ ከአንዱ ስልጣን ሽግግር ሲኖር ዴሞክራቲክ የሆነን ዌይ ተጠቅመው በስርዓት አንዱ ስልጣኑን ልክ እንደጨረሰ ለአንዱ ያስረክባል። በዚህ መልኩ ፖለቲካል ፓወር ኢዝ ትራንስፈርድ ዋን ጄኔሬሽን ቱ ሴት ወይም ሉባ ይባላል አንደኛው ጄኔሬሽን ቱ ሴት ቱ አናዘር ኤቭሪ 8 ይርስ በየ8 ዓመቱ የስልጣን ሽግግር ሲኖር ወይም ደግሞ አንዱ ጄኔሬሽን ሉባ ተብሎ ይጠራል። ከአንዱ ጄኔሬሽን ወደ አንዱ ጄኔሬሽን ከአንዱ ሉባ ወደ አንዱ ሉባ ማለት ነው። የትራንስፈር ሲኖር የፓወር ትራንስፈር ሲኖር በአንዱ ውስጥ ያለው በቃ ኢጋሊቴሪያን የሆነ ሲስተምን ተከትሎ ነው የሚቆየው ነው የሚለው። እንግዲህ ገዳ ኦፊሻል እንደ አባ ገዳ የምንላቸው አባ ሴራ ማለት ፋዘር ኦፍ ዘ ላው ነው። ሰርቭ ፎር 8 years and leave their position to the new generation። እንግዲህ በአባ ገዳ ውስጥ የተለያዩ አሉ። አባ ገዳ፣ አባ ሴራ፣ አባ ዱላ፣ አባ እያልን የምንጠቅሳቸው አሉ። ከነዛ ውስጥ ግን እንደ ምሳሌ ያህል አባ ገዳ እና አባ ሴራን እንኳን ብንመለከታቸው እነዚህ ክፍሎች ማለት ነው ለ8 ዓመት የሚያገለግሉ ሲሆን ሊቭ ዜር ፖዚሽን ቱ ዘ ኒው ጀኔሬሽን ቦታቸውን አዲስ ጀኔሬሽን ሲመጣ የሚለቁ ናቸው ማለት ለዛ ነው ኢጋሊተሪያን ነው እያለን እየጠቀስንም ያለ ነው። The system involves a continuous process of law making and revision። እንግዲህ ሲስተሙ በውስጡ ምንን ይይዛል ብለን ካነሳን ሁል ጊዜ ህግ ይመሰረታል። ላው ሜኪንግ የሆነ ያም ህግ ደግሞ ሪቫይዝ ሲሆን እንመለከታለን። እንግዲህ ህግ ሲመሰረት ህግ ሪቫይዝ ሲሆን ደግሞ ዘ ላው ሜኪንግ ፕሮሰሳችን ማለት ነው has rooms for wider participation of the people ለህዝቡ ለብዙሃኑ ህዝብ ማለት ነው ሰፊ ፓርቲሲፔሽን ይሰጠዋል። ህግን በመመስረት ላይ ምን አይነት መተዳደሪያ ይኑር በሚለው ላይ ምን አይነት አተገባበር ይኑር በሚለው ላይ ህዝቡ ሰፊ የሆነ ዋይደር ፓርቲሲፔሽን ሲኖረው እንመለከታለን ማለት ነው። እንመልከት እነ ጉሚ ጋዩ law making assembly of the Borana Oromo is held every 8 years to revising, adapting and making and publicizing the customary laws here and custom አዳ ይለናል። እንግዲህ ጉሚ ጋዩ ተብሎ የሚጠራው የቦረና ኦሮሞ የላው ሜኪንግ አሴምብሊ ተብሎ የሚጠቀሰው ሲሆን እንግዲህ በጉሚ ጋዩ የሚካሄደው በየ8 ዓመቱ ነው። እንግዲህ ላው ሜኪንጉ ምን አለው ብያችኋለሁ ቀደም ብዬ ላው ሜክ ይደረጋል እንዲሁም ሪቫይዝ ይደረጋል። ስለዚህ በየ8 ዓመቱ ጉሚ ጋዩ ሪቫይዝ ለማድረግ ከህጉን ማለት ነው አዳፕት ለማላመድ ይመልጡን አዳዲስ ህጎች ደግሞ ይወጣሉ ሜክ ለማድረግ እንደውም ደግሞ እነዛ ህጎች ተግባራዊ እንዲሆኑ ፐብሊሳይዚንግ ለማድረግ የሚሰበሰቡበት ወይም ደግሞ የሚመሰርቱት አሴምብሊ ነው ማለት ነው። ምን የምንለው ጉሚ ጋዩ ብለን የምንጠራው እንግዲህ በዚህ ውስጥ ምንድነው የሚያመጡት ስንል ዘ ከስተመሪ ላው አለው እንዲሁም ደግሞ ልምዱን ከስተሙንም እናነሳለን ማለት ነው። እንግዲህ ዘ ሲስተም ኦፍ ገቨርናንስ ኦልሶ ኢንክሉድ ኢንስቲትዩሽን ኦፍ ኮንፍሊክት ሪዞሉሽን ሰች አስ የብሰብያ ኤልደርስ ኦፍ ሶይል ኦር ላንድ ይለናል ማለት ነው። እንግዲህ የአመራር ሲስተሙ ከዚህ በተጨማሪ የአባቶችን ወይም ደግሞ ኢልደርስ ኦፍ ዘ ሶይል ኦር ላንድ ብለን የምንጠራቸውን ጃብሳቢያ የሚባሉትን ሰዎች ይዛል። በዋናነት እነዚህ አባቶችም ለኮንፍሊክት ሪዞሉሽን በዋናነት ሲሰሩ ይታያል ማለት ነው። እንግዲህ የኦሮሞ ገዳ ገቨርነንስ ሲስተሙን በትንሹ ጠቀስ አድርጎ በዚህ አጠቃሎታል። አሁን ደግሞ ስለ ጌዲዮ ባሌ እንግባ ማለት ነው። ባሌ የኦሮሞ ገዳ የጌዲዮ ባሌ እንግዲህ ዘ ጌዲዮ ሃቭ አን ኢንዲጂነስ ሲስተም ኦፍ ገቨርናንስ ኮልድ ባሌ ዘ ከስተመሪ ላው ኦፍ ጌዲዮ ኢዝ ሴራ የሚባለውን ከስተመሪ ላው ልክ በተመሳሳይ ከኦሮሞ ገዳ ሲስተም ጋር ተመሳሳይ የሆነ ሴራ የሚባል ከስተመሪ ላው የሚጠቀሙ ሲሆን ዘያአ ጀነራል አሴምብሊያቸው ነው። ኢዝ ዘ ሃይስት ቦዲ ኦፍ ገቨርናንስ ያአ ተብሎ የሚጠራው የበላይ የሆነው አካል በአመራሩ ላይ በገቨርናንሱ ላይ ዘ ሃይስት ቦዲ የሚባለው ያአ ነው ማለት ነው። እንግዲህ ባሌ ብለን ጠርተን የለ ጌዲዮ ባሌ ስንል ባሌ ማለት አጠቃላይ ኢት ኢዝ ኤ ኮምፕሌክስ ሲስተም ዊች ሃዝ ትሪ አድሚኒስትሬሽን ሄራርኪ ሶስት ምን አለው አድሚኒስትሬቲቭ ሄራርኪ ክፍሎች ያሉት ነው። እነዚህ አድሚኒስትሬቲቭ ሄራርኪዎቹ ወይም እነዚህ ተዋረዶቹ ባሌ በሚለው ስርዓት ውስጥ አንደኛ አባገዳ የሚባለው አባገዳ ማለት ዋናው መሪ ወይም ዘ ሊደር ኦፍ ባሌ ከዛ ከአባገዳ ቀጥሎ ሮጋ አለ። ትራዲሽናል ሊደር ቱ ኔክስት አባገዳ ከአባ ቀጥሎ ምን ያለ ከሮጋ ቀጥሎ እንግዲህ ለሁለት ይከፈላል። ካውንስል ሲሆን ይሄ ካውንስል ለምን ይከፈላል? ለሁለት ይከፈላል። ቱ ሌቭል ኦፍ ካውንስል ኦፍ ኢልደር ማለት ነው። እነዛም ሁላ ሀይቻ እና ሶንጎ ሀይቻ ተብለው የሚጠሩ ናቸው። እንግዲህ ኮንፍሊክትስ አር ሪዞልቭድ ባይ ሶንጎ ሀይቻ አት ዘ ቪሌጅ ሌቭል በቪሌጅ ደረጃ ሶንጎ ሀይቻ የሚባለው ካውንስል ኦፍ ኢልደር ማለት ነው አካባቢያዊ ላይ ቪሌጅ ላይ የሚፈጠሩ ግጭቶች ኮንፍሊክቶችን ሪዞልቭ ለማድረግ ለመፍታት በዋናነት ይጠቀማሉ። ከዚህ በተጨማሪ ግን when disputes are not settled at the village level
refers to the first to the ሁላ ሀይቻ and finally to the አባ ገዳ ማለት ነው። ከዛ ይሄድና ወደ አባ ገዳ ነው የሚደርሰው። እንዴት አይነት ሲስተም መሰላችሁ? አዘ ቪሌጅ ሌቭል ትናንሽ የሆኑ ግጭቶች ሲኖሩ እነዛ ግጭቶች በሶንጎ ሀይቻ ለመፍታት ምን ይሞከራሉ። በሶንጎ ሀይቻ አልሆን ሲሉ እነዛ ግጭቶች ወደ ሁላ ሀይቻ ከዛም ከፍ ሲል ወደ ሆሎጋ ከዛ አባገዳ ዘ ሃይስት ገቨርነንስ ሲስተሙ ላይ ይደርስና ዋናው አመራሩ ላይ ዘ ሊደሩ ላይ ይደርስና ችግር በዛ በኩል እንዲፈታ ይደረጋል ማለት ነው። አሁን ላይ ይሄን ሲስተማችንን ከተመለከታችሁት መጀመሪያ ላይ በአካባቢያዊ ሊፈታ ይችላል። ከዛ ከፍ ከፍ ያለ ፍርድ ቤትም እየታደገ አይደል የሚሄደው። ከዛ ወደ ከተማ እንዲህ እየተማለ ይመጣል። ስለዚህ እንደዚህ አይነት ሲስተም ኦፍ ገቨርናንስ ነበረው ነው የሚለው። ኢን ጀነራል ግን ጠቅለል አድርገን ስንመለከተው ዘ ጌዲዮ ሲስተም ኦፍ ገቨርናንስ ሃዝ ዘ ፎሎዊንግ ሜጀር ኢንስቲትዩሽን ዋና የሚባሉ ሜጀር ኢንስቲትዩሽኖች አሉት። ያአ ዘ ሴራ ዘ አባገዳ ኤንድ ዘ ካውንስል ኦፍ ኢልደር። ስለዚህ እነዚህ ሜጀር ኢንስቲትዩሽን ተብሎ የሚነሱት አንደኛ ያ ቅድም ጀነራል አሴምብሊ ያልነው፣ ሌላው ዘ ሴራ ወይም ደግሞ ከስተመሪ ላው ያልነው፣ ዘ አባገዳ ዘ ሊደሩ ማለት ነው። እንዲሁም ደግሞ ካውንስል ኦፍ ኢልደር ያለበት ነው ማለት ነው። There are some similarities between the Oromo Geda and the Gedio Bale system. This is good example of the cross culture similarities in Ethiopia. እንግዲህ በኦሮሞ ገዳ እና በጌዲዮ ባሌ ላይ የሚታዩ ተመሳሳይ የሆኑ ባህሎች፣ ተመሳሳይ የሆኑ ሲሚላሪቲዎችን እንመለከታለን በተለያዩ ሁኔታዎች። ይሄኛው በኢትዮጵያ ውስጥ ላለ ለክሮስ ካልቸራል ሲሚላሪቲ በጣም አንደኛው ማሳያ ነው። እንግዲህ የህዝብ ጉዞ ነበረ፣ ፖፑሌሽን ሙቭመንት በተለያዩ ምክንያቶች ተከስቶ ነበረ። ከዚህ በተጨማሪ ዋር ኮንፍሊክት በነበረባቸው ጊዜያት ሁሉ የኢትዮጵያ ህዝብ ባህሉ ክሮስ እንዲሆን እንዲዋሃድ አንዱ ጋር ያለው አንዱ ጋር እንዲጋባ ምክንያት መሆን የቻሉ ነገሮች ናቸው። ለዚህ ማሳየው ቅድም ሴራ አለን እና በኦሮሞም እንዲሁም በጌዲዮም ዘከስተመሪ ላው ነው አለን፣ አባገዳ ዘሊደር ነው አለን። ስለዚህ ተመሳሳይ ነገሮችን እያነሳን መጥተናል ማለት ነው። ስለዚህ ለክሮስ ካልቸራል ይሄኛው ምንድነው እንደ ማሳያ ልናደርገው የምንችለው ነው። ከዚህ በተጨማሪ ግን ቦዝ አር ግሬዲንግ ሲስተም፣ ሁለቱም በግሬዲንግ ሲስተም የሚከተሉ ኤንድ ፐሪዮዲክ ትራንስፈር ኦፍ ፓወር፣ ልክ በኦሮሞ በ8 ዓመት ፓወር ትራንስፈር እንደሚደረጉ ሁሉ በዚህም በተመሳሳይ ፔሪዮዲክ የሆነ ዌይን ተከትለው በአመት ገድበው ኤጅ ግሬዲንግ ሲስተም አለ፣ በዛ ነው የሚከተሉት ነው። The role of religion is high into the system። የእምነት ኋላ ሚና ዋና አስፈላጊነትም ሚናም ተሳትፎም በሁለቱም ውስጥ ከፍተኛ ነው ይለናል ማለት ነው። እንግዲህ ሲሚላሪቲስ አር አብዞርቭድ ኢን ዘ ኔሚንግ ኦፍ ኢንዲጂነስ ኢንስቲትዩሽን፣ በኔሚንግ ላቸው ላይ ራሱ ብንመለከት የሚታይ ግልጽ ሆኖ ሊገለጽ የሚችል ነገር ነው አይደለ? ተመሳሳይነታቸው ለምሳሌ እንመልከት እንግዲህ ከስተመሪ ላዋቸውን እንመልከት። በኦሮሞ ምን ብለናል? ሴባ ብለናል። በሲዳማን ብንመለከት ሴባ ነው። በስልጤም በተመሳሳይ ሴባ ነው። በሶዶ ጉራጌን ብንመለከት ጎብዳና ሴባ ነው። ከስተመሪ ላውን በዚሁ ነው ሁሉም አብዛኛው ጋር በምንለው መልኩ የሚገለጸው። በመስቃን ጉራጌም ደግሞ እንዲህ ብንመለከተው ሰናጎ ሴራ ነው። በጌዲዮም ደግሞ አሁን እንዳልነው ሴባ ተብሎ ነው የሚገለጸው። ስለዚህ ተመሳሳይ የሆነ ምን አላቸው ማለት ነው፣ ክሮስ ካልቸራል መሆኑን የሚገልጽልን ነገር ነው። እንግዲህ ጌዲዮን በዚህ ካጠቃለለን ደግሞ ደቤ ወጋ ኦፍ ዘ ጋሞ፣ ወደ ጋሞ እንግባ። የጋሞ ምን ይባላል? ደቤ ወጋ ተብሎ ይጠራል ማለት ነው። እንግዲህ ዘ ጋሞ አር አሞንግ ኦሞቲክ ፒፕል ኦፍ ሳውዘርን ኢትዮጵያ፣ የጋሞ ህዝብ በኦሞቲክ በኩል ከሚገኝ የደቡብ ኢትዮጵያ ክፍል ውስጥ አንደኛው ሲሆን they organized into several local administration known as ደበስ። እነዚህም ሰዎች እነዚህ የጋሞ ህዝብም they organized into several local administration አካባቢያዊ በሆነ በተለያዩ ክፍሎች ተደራጅተዋል። የተለያዩ ክፍሎች ማለት ወይም ደግሞ በእኛ ለማስረዳት ያህል አንድ ሀገር ብትኖር በአንድ አካባቢ ውስጥ ክፍለ ከተሞች አሉ አይደል? እነዛን ሎካል አድሚኒስትሬሽኖች ምን እንላቸዋለን? ደበስ ብለን እንጠራቸዋለን ማለት ነው። ቤዝድ ኦን አንትሮፖሎጂካል ፋይንዲንግ ዜር ዌር ሞር ዛን 40 ደበስ አክሮስ ዘ ጋሞ ሃይላንድ፣ ወደ 40 የሚጠቁም እነዚህ ሎካል አድሚኒስትሬሽን ቦታዎች ነበሩ በጋሞ ሃይላንድ ውስጥ ተብሎ ይጠቀሳል ከአንትሮፖሎጂካል ፋይንዲንግ አንጻር። እንግዲህ ኢች ዴቤ ሀድ ኢት ኦውን ካኦ ኤንድ ሀላቃ ኤሌክትድ ሊደር። ስለዚህ እያንዳንዱ ዴቤ ምንለው በአጠቃላይ 40 የሚሆኑ አሉ ብለናል። እያንዳንዳቸው ንጉስ አላቸው፣ ካኦ ተብሎ ይጠራል። ከዚህም በተጨማሪ ደግሞ ሀላቃ ተብሎ የሚጠራ የሚመረጥ ኤሌክትድ የሆነ ምን አለ? ሊደር ሹም አለ ማለት ነው። በዚህ መልኩ የሚመሩ ነው የሚተዳደሩ ነበር። እንግዲህ ዘ ኢንዲጂነስ ሲስተም ኦፍ ገቨርናንስ ኢምብሬዝ ዘ ደቤ ወጋ ኤንድ ዘ ዱቡሻ። እንግዲህ ኢንዲጂነስ ሲስተም ኦፍ ገቨርናንሱን በዋናነት እንዲሁ ከተመለከት ነው ሁለት አካላቶች ይነሱበታል። አንደኛው ከስተመሪ ላዋቸው ደቤ ወጋ ነው። ደቤ ወጋ ሲባል ደቤ ዱቡሻ የሚባል ደግሞ አለ። ደቤ ዱቡሻ ደግሞ የምንለው ዘ ጀነራል ምንድነው? አሴምብሊው ነው ማለት ነው።
It is the highest body and responsible to make the revised customary laws, resolve major disputes that cannot be solved at the lower level። ስለዚህ የጀነራል አሴምብሊ የዳዊት ቡሻ ደዌው ጋር እያለን በዋናነት ኢንዲጂነስ ገቨርነንስ ላይ ያሉት በዋናነት ስራቸው ምንድን ነው ስንል በዋናነት ጀነራል አሴምብሊ ኢት ኢዝ ዘ ሃይስት ቦዲ። ከዛ ደግሞ ምን ለማድረግ ኃላፊነት ሪስፖንስብል ነው ስንል ደግሞ ህግን ሜክ ለማድረግ እንዲሁም ሪቫይዝ ለማድረግ ከስተመሪ ላውን እንዲሁም ደግሞ ሪዞልቭ ሜጀር ዲስፒዩትስ በዋናነት የሚከሰቱ ችግሮች ብጥብጦችን ለመፍታት ከዚህም በተጨማሪ በትንሽ ደረጃ ላይ ያሉትን ነገሮች ዛት ካኖት ቢ ሶልቭድ አት ዘ ሎወር ሌቭል ቅድም እንዳለው አሁን በጌዲዮ እታች ያለውን የሚፈታ እላይ ያለውን የሚፈታ አካል አለ ብለናል አይደለ? ስለዚህ እዚህም ጋር አት ዘ ሎወር ሌቭል የማይፈቱ ግጭቶች ካሉ እላይ ያሉ አካል ግጭቶችን ይፈታል ማለት ነው። እንግዲህ ጀነራል አሴምብሊው ዘ ዱቡሻ ነው ብለን አንስተናል። ዱቡሻን በራሱ ስሪ ሄራርኪዎች አሉት። አንደኛው ደቤ ዱቡሻ ነው። ደቤ ዱቡሻ የምንለው አት ዘ ቶፕ ሌቭል ላይ ያለ፣ ሰብ ደቤ ዱቡሻ የምንለው አት ዘ ሚድል ሌቭል ላይ ያለ፣ ጉታ ወይም ናይበርሁድ ዱቡሻ ተብሎ ደግሞ የሚጠራው አት ዘ ቪሌጅ ሌቭል ላይ ያለው ክፍል ነው። በቪሌጅ ደረጃ ችግሮችን ዲስፒዩቶችን ምን የሚል የሚፈታው አካል ማለት ነው። እንግዲህ ማይነር ኬዝስ ኤንድ ዲስፒዩትስ አር ሪዞልቭድ ባይ ዘ ዴሬ ጪማ ካውንስል ኦፍ ኢልደር። እንግዲህ ትናንሽ የሆኑ ግጭቶች፣ ዝቅተኛ የሆኑ ግጭቶች ካሉ አሁን ደቤ ዱቡሻ ቅድም ብለናል አዛ ሀይ ሌቭል ላይ ያሉ ችግሮችን የሚፈታ ነው ብለን የለ። ስለዚህ ማይነር ኬዝ የሆኑ ግጭቶች፣ ዲስፒዩቶች፣ ብጥብጦች ሲኖሩ እነሱ ደግሞ በማን ይፈታሉ ማለት ነው? በዴሬ ጪማ። ዴሬ ጪማ የምንለው ካውንስል ኦፍ ኢልደር ነው፣ የአባቶች ምክር ነው ማለት ነው። በአንድ የተወሰነ ወይ በዛፍ ጥላ ስር ሊሆን ይችላል፣ በተለያዩ ሁኔታ ሆነው ግጭትን የሚፈቱበት ሲስተም ማለት ነው። The indigenous governance of Gamo is embedded in the Gamo belief system that telling a lie and hiding the truth are considered as a taboo። እንግዲህ ይሄኛው ኢንዲጂነስ ገቨርነንስ በዋናነት ኢምቤንድድ ሆኖ የቆየው የጋሞ ብሊፍ ሲስተም አለ። ማለትም አሁን በግጭታቸው በተለያዩ ነገሮች ላይ ግጭቶች ሪዞልቭ የሚሆኑበትን ነገር ከተመለከትን ውሸትን መናገር እንዲሁም ደግሞ እውነትን መደበቅ እንደ ቴቡ ኢንሲስት ቴቡ ተብለን ተመልክተን ነበር አይደለ? ኢንሲስት ቴቡ ምንድን ነው? ፕሮሃቢትድ የሆነ ነገር። ስለዚህ ቴቡ የምንለው እውነትን መደበቅና ውሸትን መናገር በጣም ክልክልና መጥፎ የሆነ ነገር ተደርጎ ስለሚታሰብ ሰዎች እውነቱን በመናገር በቀላሉ ፍትህ፣ በቀላሉ ችግር መፈታት የሚቻል ሲስተም ነው ማለት ነው። ስለዚህ በእነዚህ ከብዙዎቹ በጥቂቱ ሶስቱን በኢትዮጵያ ውስጥ የነበሩትን ሎካል ገቨርናንሶች በዚህ መልኩ የተመለከትናቸው ይሆናል ማለት ነው። ከዚህ በመቀጠል ኢንትራ ኤንድ ኢንተር ኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽን እንመልከት። ኢንትራ ስንል ምን ማለት ነው? ኢንትራ ስንል በዚቹ ያለውን አይደለ? ኢንተር ደግሞ ስንል በዓለም አቀፍ ደረጃ ያለውን ኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩት ምን ይመስላል የሚለውን እንመልከት። እንግዲህ ኮንፍሊክት ኤንድ ዲስፒዩትስ ኤግዚስት ኢን ኤቭሪ ሶሳይቲ ኤንድ ሜይ አራይዝ ቢትዊን ኢንዲቪጁዋልስ ግሩፕስ ኤንድ ኮሚኒቲስ ዊዝኢን ዘ ሴም ኦር ዲፈረንት ኤትኒክ ግሩፕስ። እንግዲህ ግጭት ብጥብጥ የምንለው ነገር ሰው እስካለ ድረስ ማለት መጋጨቱ አይቀርም ምግብና ግብ እንኳን እንደሚሉት። ስለዚህ ኮንፍሊክት ሜይ አራይዝ፣ ስለዚህ በግለሰብ በቡድን በተለያዩ አካላቶች ሊሆን ይችላል ወይም ደግሞ አንዳንዴ በተመሳሳይም ከተመሳሳይ ውጪ በሆኑም ግሩፕ እና ኤትኒክ ግሩፕስ አካላቶች መካከል ይሆናል። ታዲያ there are different indigenous institutions of conflict resolution and peacemaking across regions and cultures in Ethiopia። ስለዚህ እነዚህን ግጭቶች፣ እነዚህን ብጥብጦች፣ እነዚህን ዲስፒቶች ለመፍታት ኢንዲጂነስ የሆኑ ኢንስቲትዩሽኖች አሉ በኢትዮጵያ። ዜር አር ዲፈረንት የተለያዩ ማለት ነው። እንደ ኢትዮጵያ ባህል፣ እንደ ኢትዮጵያ ሪጅን ሰላምን ለማስፈን የሚጠቀሙባቸው የተለያዩ መንገዶች አሉ። እንግዲህ some of them are customary dispute resolution mechanism, traditional mechanism of conflict resolution, grassroots justice system, customary justice institution ብለን የምንጠራቸው ናቸው። በዋናነት ልማዳዊ የሆነ ግጭቶችን የመፍታት ልማዳችን ሊሆን ይችላል። ትራዲሽናል የሆነ ዌይን በመጠቀም ግጭትን መፍታት ሊሆን ይችላል። በተለያዩ ዌዮች በተለያዩ ጀስቲስ ሲስተሞች ግጭቶቻቸውን ይፈታሉ። እንግዲህ study findings reveal variation in similarities among indigenous institutions of conflict resolution in Ethiopia። ታዲያ ጠቅልል ለማድረግ ያህል በኢትዮጵያ ያሉትን በአብዛኛው ኮንፍሊክት ሪዞሉሽን ሜካኒዝምን ብንመለከት ተመሳሳይነቱ ይበዛል ከልዩነቱ በላይ ምን ይበዛል? ተመሳሳይነቱ የሚበዛበት መንገድ አለ ማለት ነው። ኮመን አስፔክትስ ኢንክሉዲንግ ዘ ፎሎዊንግ፣ ኮመን የሚባለውን ነገር እንኳን ብንጠቅስ የጋራ የሚያስብላቸው ነገር ምንድን ነው ብለን ብንጠቅስ ልናነሳ የምንችለው ነገር ምንድን ነው?
ሊጋባ የሆነ ነገራቸውን እንደመመልከት ያህል ሃይ ኢንቮልቭመንት ኦፍ ኢልደርስ አት ዲፈረንት ስቴጅ በተለያዩ አካላቶች ላይ አባቶች ኢልደርስ የምንላቸው አካላት ሲሳተፉበት ይታያል። ፕሪፈረንስ ኤንድ ሪስፔክት ኦፍ ኢልደርስ ኖን አስ ኦፍ ዜር ኳሊቲስ ኢንክሉዲንግ ይለናል። እንግዲህ አባቶችን ማክበር የሚባለው ሀሳብ በበላይነት የሚነሳበት ነው። በአባቶችን በማክበር ውስጥ ነው የሚገለጸው። እንግዲህ ከኳሊቲዎቻቸው ውስጥ እንግዲህ ምን አይነት ነገሮች አሉ ወይም አባቶችን ለማክበራቸው ምን አይነት መስፈርቶች ወይም ኳሊቲዎችን ማየት እንችላለን ካልን ኤክስፒሪየንስ ኢን ዲስፒዩት ሪዞሉሽን ችግር በመፍታታቸው ላይ ያለውን ነገር፣ ኖሌጅ ኦፍ ከስተመሪ ላውስ ህግን በማወቅ በሂደት በፕሮሲጀሩ እንዲሁም ኖርምስ ኤንድ ቫሉስ ኦፍ ዘ ሶሳይቲ የህዝቡን ኖርም እና ቫሉን ስንመለከት ኢምፓርሻሊቲ ሪስፔክት ኦፍ ሩልስ ኤንድ ፒፕል ከዚህም በተጨማሪ ኢምፓርሻሊቲ ልትመለከቱ ትችላላችሁ። አቢሊቲ ኦፍ ሊስን ኤንድ ስፒኪንግ ፖላይትሊ የመስማት እንዲሁም የማዳመጥ ከዚህም በተጨማሪ ደግሞ ፖላይትሊ የመናገር ከዚህም በተጨማሪ የመታመን እና የቶሌራንስ ነገሩ እንደ ፕሪፈረንስ ወይም እንደ ኳሊቲ ተደርጎ ሊወሰድ የሚችል ነገር ነው ማለት ነው። ከዚህ በተጨማሪ ዜር አር ፎከስ ኦን ሪስቶሪንግ ሶሻል ሪሌሽንሺፕ ሃርመኒ ፒስፉል ኮኤግዚስተንስ ከዚህ በተጨማሪ በኢትዮጵያ ያሉት እነዚህ ፒስ ሜክ ለማድረግ ኮንፍሊክት ሪዞልቭ ለማድረግ የምንጠቀማቸው ነገሮች በዋናነት ሶሻል ሪሌሽንሺፕን ሲገነቡ ሪስቶር ሲያደርጉ ሲያስጠብቁ ሶሻል ሃርመኒን ምን ሲሉ ህብረትን ሲያጠናክሩ ከዚህ በተጨማሪ ፒስፉል ሰላማዊ የሆነ ኮኤግዚስተንስ እንዲኖር መኖር እንድንችል በሰላም ሲያስችሉ የምንመለከታቸው ወይም በዛ ላይ ፎከስ የሚያተኩሩ ስለሆኑ ተመሳሳይነታቸው በዚህ ልክ ሊገለጽ ይችላል ብለን ልናነሳ እንችላለን ማለት ነው። ኢንዲጂነስ ጀስቲስ ሲስተም ኦልሶ ሃቭ ዲፈረንስ ኢን ተርምስ ኦፍ ሂራርኪስ እንግዲህ ኢንዲጂነስ ጀስቲስ ሲስተም የፍትህ ሲስተም የምንለው ነገር በተለያየ ሂራርኪዎች ሊከናወን ይችላል። ፕሮሲጀር አለው። የተለያዩ ሌቭል ኦፍ ኮምፕሌክሲቲዎች አሉት የሚፈታበት ቅድም ከታች ጀነራል ትናንሽ የሆኑ ሌቭል የሚፈታ አለ፣ ከፍ ከፍ እያለ የሚሄድ አለ፣ ህግ የሚያበቃ አለ፣ የሚያወጣ አለ፣ የተለያዩ አሰራር አለው ለማለት ነው። ስለዚህ እነዛን ስናነሳቸው there are the major three components these are አንደኛ ከስተመሪ ላው የምንለው አለ፣ ሁለተኛ ካውንስል ኦፍ ኢልደርስ፣ ሶስተኛ ከስተመሪ ኮርት ብለን የምናነሳው ነው ያለው። ከስተመሪ ላው ማለት ወይም ከስተመሪ ላው ብለን ሪፈር የምናደርገው ነገር a body of rules, norms, and a set of moral values that serve as a wider framework for human conduct and social interaction. ከስተመሪ ላው ተብሎ የሚጠራው የህጉ ክፍል፣ የደንቡ የኖርሙ ክፍል እንዲሁም ደግሞ a set of moral values ምን ክፍል ወይም ፓርት ሲሆን እንደምን ያገለግላል ስንል that serves as a wider framework for human conduct social interaction ማህበራዊ ግንኙነት ሶሻል ኢንተራክሽን እንዲሁም ደግሞ ሁማን ኮንዳክት እንዲኖር እንደ ዋና ለምሳሌ ያህል ሴራ ኦፍ ሲዳማ የሲዳማን ሴራ ብለን ሪፈር የምናደርገውን የደቡብ ጋሞ ያልነውን የሴራ ደግሞ ሴራ አዳ ተብሎ የሚጠራው የኦሮሞ የጎብዳና ሴራ ተብሎ የሚጠራው የክስታኔ ጉራጌን እንደ ከስተመሪ ላው ብለን ልናነሳው እንችላለን ማለት ነው። ሌላው ምን አለ? ካውንስል ኦፍ ኢልደር አለ የአባቶች ይህ ደግሞ highly respected and well experienced community member who have detailed knowledge of the customary law ካውንስል ኦፍ ኢልደር የምንላቸው በደንብ የሚከበሩ highly ዲቴል ኖሌጅ ያላቸው ሰዎች ናቸው። ምን ካውንስል ኦፍ ኢልደር ምክረ አበው ማለት እንችላለን። have personal quality truthfulness experience in settling conflict በመፍታት አሁንም ድረስ የምንጠቀማቸው አባቶችን ነው አይደለም ሽማግሌዎች ይፍቱት ይባላል ጉዳዮቻችን እሱን ማንሳት እንችላለን ማለት ነው። ለምሳሌ ያህል በተለያየ ቦታዎች ላይ እንግዲህ የተለያየ ስያሜ ይሰጠዋል ካውንስል ኦፍ ኢልደር ለምሳሌ የሀገር ሽማግሌ ይባላል፣ ጃብሰቢያ፣ ሀይቻ በጊዲዮ፣ ደቤ ጪማ፣ ዲቬ ጪማ እንዲህ ጭሙማ እየተባለ ካውንስል ኦፍ ኢልደር በተለያየ ነገሮች ሲገለጹ መመልከት እንችላለን ማለት ነው። ሌላ የምናነሳው ደግሞ ግጭትን ለመፍታት ከምንጠቀምባቸው ሌላው መንገዶች ውስጥ ከስተመሪ ኮርቶች ናቸው። are public assemblies that serve two major purposes ፐብሊክ አሴምብሊ ሲሆኑ በዋናነት ሁለት ሜጀር ፐርፐሶች አላቸው። አንደኛ ሂሪንግ ዲስከሲንግ ኤንድ ሴትሊንግ ዲስፒዩትስ መጀመሪያ ይሰማሉ፣ ዘን ይወያዩበታል፣ ዲስከስ ያደርጉበታል። ከዛ በመቀጠል ምንድነው የሚከሰተው? ሴትሊንግ ዲስፒዩትስ ግጭቶቹን ይፈታሉ፣ ሴትል ያደርጉታል።
ሌላው ደግሞ ሪቫይሲንግ አዳፕቲንግ ኤንድ ሜኪንግ ላውስ። መጀመሪያ ሪቫይስ ያደርጋሉ፣ ህግን ያዋቀባሉ። እቺ ከስተመሪ ላይ የምትለው በተለያዩ ፈተናዎች ላይ ስለምትመጣ ሂቪንግ ዲስከሲንግ ሴትን ዲስፒዩቲስ ሪቫይዚንግ አዳፕቲንግ ኤንድ ሜኪንግ ላውስ የምትሏትን ነገር ለከስተመሪ ኮርት ጋር እንደሚሄድ ያዙ። ካውንስል ኦፍ ኢልደርስም እሱ እንኳን ቀላል ስለሆነ ከስተመሪ ላውንም ደግሞ ስራው ምንድን ነው የሚለውንም ተመልከቱ ማለት ነው። እነዚህ ነገሮችን እንደ ምሳሌ የጋሞን ዴቪድ ዮጋን አምጥቶ እንደ ምሳሌ ያስቀምጡልናል። መጀመሪያ ላይ አሁን ከስተመሪ ላው አለንና ቦዲ ኦፍ ሩል ቦዲ ኦፍ ኖርም አይደል ያልነው። የመጀመሪያ እንግዲህ የምናነሳው ከስተመሪ ላው የሚሆነው በጋሞም ዴቪድ ዮጋ ነው። a comprehensive body of rule ነው and procedures that govern issue including inheritance, property ownership, marriage, divorce, conflict resolution and gender division of labor። ስለዚህ ዴቪድ ዮጋ የሚባለው የከስተመሪ ላው ብለን ያነሳነውን ክፍል በመተካት የተለያዩ ስራዎችን የሚሰሩበት የባለቤትነት ላይ፣ በጋብቻ፣ በፍቺ፣ በግጭት መፍታት፣ በተለያዩ ነገሮች ላይ የሚሰሩበት ቦታ ነው። ዘንድ ዴቪድ ጪማ አለ። ዴቪድ ጪማ ደግሞ የሚባለው it was the council of elders ሲሆን of the land or the country include notable and respected elders experience in resolving disputes። ሁለተኛ ላይ ያልነው እዚህ ጋር ካውንስል ኦፍ ኢልደር ነው ብያቸዋለሁ። የተከበሩት ነው ለሀገር ሽማግሌዎች ግጭትን ሲፈቱ። ስለዚህ በጋሞ እሱ ምን ይባላል? ዴቪድ ጪማ ተብሎ የሚነሳው ክፍል ሲሆን የተለያዩ ችግሮች፣ ግጭቶች ሪዞልቭ እንዲሆኑ እንደ አንድ መንገድ ናቸው ማለት ነው። they are expected to have sound knowledge of the customary law norms and values of the community። እነዚህም አባቶች ስለ ከስተመሪ ህጉ እውቀት አላቸው። ስለ ከስተመሪ ኖርሙ፣ ስለ ቫሊዩአችን፣ ስለ ሞራል ቫሊዩ እውቀት አላቸው ተብሎ ስለሚታመን እነሱም ያስተላልፉት ውሳኔም ተቀባይነት ያለው ነው። በሶስተኛ ደረጃ ላይ ያነሳነው ከስተመሪ ኮርት ነው። ከስተመሪ ኮርት እንግዲህ ደዌ ዱቡሻ ነው። ደዌ ዱቡሻ እንግዲህ ዘ ቢገስት ከስተመሪ ኮርት ኤንድ ሃውስ ቱ ሜጀር ፍራክሽን በዋናነት ትልቁና ሁለት ሰው ያለው ሲሆን ቅድም እንዳልኳችሁ ሪቫይዝ ሂሪንግ ዲስከሲንግ ኤንድ ሪዞልቪንግ ዲስፒዩትስ ሪቫይዚንግ ኤንድ ሜኪንግ ላውስ ዋና ስራቸው ነው ማለት ነው። እንግዲህ ደዌ ዱቡሻ ኢዝ ኤ ስኬርድ ፕሌስ ዊዝ ሱፐርናቹራል ፓወር ኤግዚስተንስ ኤንድ ቱልስ ፕሪቪሌጅ። ደዌ ዱቡሻ የምንለው እንግዲህ የሚፈራ ቦታ ነው። ዊዝ ሱፐርናቹራል ፓወር ኤግዚስት ወይም ደግሞ ይሄ መለኮታዊ ብለን ልንጠቅሰው እንችላለን። እንደዚህ አይነት ፓወር ኤግዚስት ይልበታል ተብሎ የሚታሰቡ ሪቪል ይደረግበታል ተብሎ የሚታሰብ ቦታ ስለሆነ በጣም የሚፈራና የሚከበር ቦታ ነው። it is a place where curses are uttered in its name, justice is delivered and important assemblies are held። ዋና ዋና ነገሮች የሚቀርቡበት ፍትህም ዴሊቨር የሚሆንበት ቦታ ነው ነው የሚለው። እንግዲህ ከስተመሪ ጀስቲስ ኢንስቲትዩሽኖች አሉን ስንል ሁሉም በጎ የሆነ ገጽታን ያሳዩናል ማለታችን አይደለም አይደለ? ስለዚህ የራሳቸው የሆነ ምን አላቸው? ስትሪንግዝ እንዳላቸው ሁሉ የራሳቸው የሆነ ገደብ፣ የራሳቸው የሆነ ሊሚቴሽን ልናገኝባቸው እንችላለን። ለምሳሌ ከጥንካሬ አንጻር ስንመለከት ኢንካም ሊሚትድ ኮስት ኢን ተርምስ ኦፍ ታይም ኤንድ ሪሶርስ ኤንድ መኒ፣ ከገንዘብ ከዋጋ ከጊዜም አንጻር ካየናቸው ዘ ኢንከር ሊሚትድ ኮስት ትንሽ ዋጋን ነው የሚያስወጡን። ለምሳሌ ያህል አሁን ካለው ስርዓት እንመልከት። አንድ ችግር ወይም ደግሞ የሆኑ ቤተሰቦች ቢጣሉ ነበር ወይም ደግሞ የሆነ የእቃ መጥፋት፣ ስርቆት ቢኖር፣ የባለቤትነት ጥያቄ ቢኖር በሀገር ሽማግሌዎች ሲፈታ ምን ያህል ነገሩ ይቀላል? ከዋጋ አንጻር በጣም ቅናሽ ነው አይደል? በፍርድ ቤት ሲባል ጠበቃ ለምን እየተባለ የሚባለው ወጪ በዛው ልክ ነው ነው። ከጊዜም አንጻር ብዙ ጊዜያቶችን ሊፈጅ የሚችል ጉዳይ ነው። ሌላው ኮንፍሊክት ሪዞሉሽን ፕሮሰስ አር ሄልድ ኢን ዘ ፐብሊክ ስፔስስ ኦፍ ዲፈረንት ፓርቲስ ፓርቲሲፔት ኢን ዘ ፕሮሰስ። በዚህ ሂደት ውስጥ የተለያዩ ሰዎች፣ የተለያዩ ፓርቲዎች፣ የተለያዩ ሰዎች በተሰበሰቡበት ቦታ ግጭቱ የሚፈታ ነው የሚሆነው። ዲሲዥን አር ኢዝሊ ኢንፎርስድ ስሩ ኮሚኒቲ ቤዝድ ሳንክሽን። ስለዚህ ውሳኔም ደግሞ እንዲሁ ሲተላለፍ ዲሲዥን በቀላሉ ነው ፎርስ ተደርጎ ሊወሰን የሚችለው። እንዲህ ሆኗል ተብሎ በቀላሉ ይወሰናል ለማለት ነው። ሪስቶሪንግ ኮሚኒቲ ኮሄሽን፣ ሶሻል ሪሌሽን፣ ኮሌክቲቭ ስፒሪት ኤንድ ሶሻል ሶሊዳሪቲ ምን ያስጠብቃሉ? የማህበረሰብን ኮሄሽን ህብረት፣ ሶሻል ሪሌሽኑን ግንኙነትን፣ እንዲሁም ኮሌክቲቭ የሆነ የህብረት መንፈስን የሶሻል ሶሊዳሪቲን ማስጠበቅ የሚችል ክፍል ተብሎ የሚነሳ ነው። ሪሌይ ኦን ሪስፔክት ኦልድ ኢልደርስ፣ አባቶችን በማክበር ላይ ነው ጥገኛ የሆነው። አባቶችን በማክበር ነው አይደል? አንዳንዴ ከባባድ የሚባሉ ውሳኔዎች በቀላሉ ኢዝሊ ኢንፎርስ ሆነው ሲፈቱ ማየት እንችላለን። ዋይ ስንል ዘይ ሪሌይ ኦን ሪስፔክት ኦፍ ኢልደርስ፣ አባቶችን በማክበር ላይ የተመሰረቱ ስለሆኑ ነው። ትራዲሽን ኦፍ ፎርጊቭነስ፣ ከዚህ በተጨማሪ ይቅር የመባባልን ወይም የምህረትን ባህልን ላይ ጥገኛ ያደረገም ስለሆነ ነው። ትራንስፈር ኮምፐንሴሽን፣ ትሁትነትን ርህራሄ የምንለውን ነገር
ማስተላለፍ ላይ ጥገኛ የሆነም ስለሆነ ነው ማለት ነው። እንደ ጥንካሬ የሚነሳለት ነገሩ ነው እና በጣም ጥሩ ተብሎ የሚነሳ ልምዶቻችን ናቸው ማለት ነው። እንደ ሊሚቴሽን ከተመለከትን እንደ ገደብ ካየን ግን they are dominated by men በወንድ የበላይነት ስር ያሉ እንዲሁ women are excluded ሴቶች በብዛት ኤክስክሉድ የሚሆንባቸው from participation at the customary code assemblies with few exception በተለያዩ እንትኖች ሴቶች ሲሳተፉበት አይታይም። ስለዚህ እንደ አንድ ሊሚቴሽን ይነሳል። their potential in resolving inter-ethnic conflict and restoring long lasting peace is very limited። ከዚህ በተጨማሪ እንግዲህ ኢንተርኢትኒክ ኮንፍሊክትን ከዚህ በተጨማሪ ደግሞ ሪስቶሪንግ ሎንግ በጣም ቀጣይነትና ለረጅም ጊዜ የሚቆይን ሰላም በማስከበር ላይ ትንሽ ችግር አለባቸው ተብለው ይነሳሉ ማለት ነው። እንግዲህ ለዛሬ ያለንን ቆይታ እንደውም አበዛ ነው መሰለኝ። በዚህ ጋር እናቁምና በቀጣይ ኢንተርኢትኒክ ኮንፍሊክት ሪዞሉሽን የሚለው ማለት ዓለም አቀፋዊ ማለት አሁን ላይ እስካሁን የተማርነው ኢትኒሲቲ ውስጥ አይደል በአንድ ብሔር ውስጥ በአንድ ቦታ በሚኖሩ ሎካል በሆነ ዌይ ውስጥ በሚኖሩ ሰዎች ውስጥ የሚከሰትን ግጭት ነው የፈታነው። አሁን ደግሞ በርቀት ያሉ ሰዎች እንዴት አይነት ግጭት አፈታ ሲስተም አላቸው የሚለውን በቀጣይ የምንመለከት ይሆናል ለማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ።